ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቻናል ቤተሰቦች እንደምናላችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ኢንሻአላህ ተዓላ የትዳር ማጣፈጫ በሚል ርዕስ የጀመርነው ተከታታይ ቪዲዮ ዛሬም እንግዲህ እንደቀጠለ ነው። ሰባተኛ ክፍል ላይ ደርሰናል ማለት ነው። በዚህ ክፍል ውስጥ ደግሞ የምናየው አንዳንድ ወንዶች በግንኙነት ወቅት ማለት ነው የዘር ፍሳሽን ቶሎ የሚጨርሱት ለምን ይመስላችኋል ወይም ለምንድን ነው በሚል ጉዳይ የተወሰነ ሐሳብ አገራችኋለሁ ማለት ነው። አብራችሁን ቆዩ። እንደሚታወቀው እንግዲህ ብዙ ጊዜ አንዳንድ ወንዶች ማለት ነው በትዳራቸው ውስጥ የዘር ፍሳሻቸውን ቀድሞ የመጨረስ ችግር ያጋጥማቸዋል ማለት ነው። ሁኔታው እንግዲህ ከጊዜ ወደ ጊዜ እየባሰበት ከሄደ በሁለቱም በኩል ማለት ነው መልካም ነገር አይኖርም ማለት ነው። ምክንያቱም ወንድየው ቶሎ የሚጨርስና ሚስቱ ሳትረካ ቀድሞ እሱ ከጨረሰና ሳትረካ ከቀረች ይሄ ነገር መልካም ነገር አይደለም ማለት ነው። እንግዲህ የስነ ልቦና ባለሙያዎች እንዲህ አይነት ችግር በሚከሰት ጊዜ መታወቅ ስላለባቸው ጉዳዮች መፍትሄዎችን ሲናገሩ ምን ይላሉ? ወንዶች በግብረ ስጋ ግንኙነት ወቅት የሴቷን እርካታ አስበው ወይም ተጨንቆ ማለት በመጨነቅ የሚገናኛት ከሆነ ይህ ተገቢ አይደለም ብለው ይናገራሉ ማለት ነው። ምክንያቱም በዚህ ጉዳይ ላይ ጭንቀት ካለ ስፐርም ወይም ደግሞ የዘር ፈሳሹ ማለት ቶሎ በፍጥነት እንዲፈስ ምክንያት ይሆናል ማለት ነው። ስለዚህ ከእንደዚህ አይነት ውጥረት ወይም ደግሞ ጭንቀት ማለት ነው ራስን በማላቀቅ መፍትሄውን ማግኘት ይቻላል ብለው ይናገራሉ። አንድ መፍትሄ ይሄን መውሰድ ይቻላል። ሌላ መፍትሄ ያስቀመጡት ነገር ስለ ወሲብ ፍራቻ ወይም ጥላቻ መኖር ነው። ያ ማለት እንግዲህ ወሲብ መፍራት ወይም ደግሞ አሊያም መጥላት ቶሎ ማለት ነው በግንኙነት ወቅት ማለት ቶሎ ጨርሶ መገላገልን ስለሚፈልግ ማለት ነው ቶሎ የዘር ፍሳሽን ሊያፈስ ይችላል እንደዚህ ማለት ነው። ስለዚህ ይህንን ጥላቻና ፍራቻ ማስወገድ ሌላኛው መፍትሄ ነው ብለው ይመክራሉ ማለት ነው። ሌላኛውና ደግሞ ቀጣይ መፍትሄ ያስቀመጡት ለረጅም ጊዜ ማለት ነው ከዚህ ነገር ታቅቦ የኖረ ሰው ያ ማለት የግብረ ስጋ ግንኙነት ከሚስቱ ጋር ሳይፈጽም ማለት ለረጅም ጊዜ የቆየ ሰው ከሆነ እንደዚህ አይነት ችግር ሊያጋጥመው ይችላል። ያ ማለት ቶሎ የማፍሰስ ችግር ሊፈጠርበት ይችላል። ይህ ግን ለተወሰነ ጊዜያቶች እንጂ ያ ማለት እስከሚላመዱ ድረስ ጊዜ እንጂ ዘላቂነት የለውም ተብሎ ይታመናል። ይህ ጉዳት ደግሞ በእንደዚህ አይነት ሰዎች ላይ የተለመደ መሆኑን ማወቅ ተገቢ ነው ማለት ነው። ይህ ችግር ሲያጋጥም የትኛው ምክንያት እንደሆነ ራሳችንን ገምተንና አውቀን መገንዘብና መረዳት ይኖርብናል ማለት ነው። እነዚህን መንገዶች በመከተል ማለት ነው መፍትሄውን በቀላል መንገድ እንደሚያገኝ ባለሙያዎች ይመክራሉ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።